ወይዘሪት ቤዛ እንግዲህ በመጨረሻም ተጋለጠች ማለት ነው። ተንኮል ራሱ ጠልፎ ይጥላቸዋል። እና እንግዲህ ወይዘሪት ቤዛና ወንድሟ ኤሉን አፍኖ ከቤት ወስዷት ነበረ። አሁንም የት እንዳለች ገና አልተናገሩም ማለት ነው። ኤለን እንግዲህ ዳኒ በቤት ድረስ መጥቶ ወስዷት ነበረ። ታዲያ ፍቅርም እናቷ አፋጠጠቻት። ከቤዛ ጋር ያላችሁ ግንኙነት ምንድን ነው? እኔ የማላውቀው የሆነ የደበቃችሁት ነገር አለ። በመሀላችሁም ደግሞ የሆነ ሚስጥር አለ። ይኸውልሽ ዛሬ እውነቱን የማትነግሪኝ ከሆነ የኔና የአንቺ የእናትና ልጅ ዛሬ እዚህ ጋር ያበቃል አለቻት። ታለም እማዬ ምን እያልሽ ነው? ሰምተሽኛል ፍቅር እንድ ደግሞ አትፈልጊ። ስለዚህ ምንድን ነው አንቺና ቤዛ መሀል ያለው አለቻት። ምንም የለም እውነት ማይልኝ ለምን እምላለሁ እማዬ እኮ ውሸት ነው። ቤዛ አውቃለሁ በጣም አስመሳይ፣ ውሸታም፣ ተንኮለኛ ናት። ምን ፈልጋ ነው ካንሰር አምሞኛል ብላ አቤቴ የመጣችሁ? ምንድን ነው ከአንቺ ጋር ያወራችሁት? እውነቱን ተናገሪ ፍቅር። ዛሬ እናትነቴን ነው ምረሳው፣ እመኝኝ። ምንድን ነው በመሀላችሁ ያለው ስትላት፣ ኧረ እማዬ ምንም የለም፣ እውነቴን ነው ምንም የለም። እሱን ስትገረፊ ታወጫታለሽ ፍቅር። እውነቴን ነው ምልሽ። አሁን ቤዛ በፖሊስ ተይዛለች፣ አንቺም አይቀርልሽም። ስለዚህ አንቺና እሷ መሀል ያለውን ነገር ካልተናገርሽ፣ ቢያንስ ለእኔ እንኳን ብትናገሪ፣ እኔ ዋሽቼም ቢሆን ለፖሊሶቹ እናገራለሁ። ግን ለእኔ ካልተናገርሽ ፖሊሶቹ አንጠልጥለውሽ ነው ይዘውሽ የሚሄዱት። ምክንያቱም ቤዛ ፍቅር አለችበት ብላ ተናግራለች። ምን? አዎ እታለም ግን አውቃ ነው እንደዛ ያለቻት። ከዛ እማዬ በቃ እሷን ለሊል መጉዳት ትፈልጋለች እኮ። ለምን? እሱን አላውቅም፣ ግን የሰርጓ ጊዜ ባቡሬን ያገተችው እሷ ነበረች። እንደገና ደግሞ አላመማትም፣ ሳያማት ነው የካንሰር ታማሚ ነኝ ዋሽልኝና እናንተ ቤት እንድገባ አድርጊኝ ያለችኝም እሷ ናት እማዬ። እንዳልሽው አልታመመችም፣ ምንም አይነት በሽታም የለባትም፣ አውቃ ነው አለቻት። ምን? እውነት አንቺ እኔ ልጅ ነሽ ፍቅር? እኔ እንደዚህ ነው እንዲያደሳደግኩሽ? እንደዚህ እንዴት አድርጊያለሽ? እማዬ እባክሽን ይቅርታ አድርጊልኝ። ምን ላድርግ? አንቺም የሆነ ነገር ፈልገሽ ነው እንጂ በፍጹም ከቤዛ ጋር የምትስማሚ ሰው አይደለሽም። ለመሆኑ በምን ተስማምታችሁ ነው? አይ በምንም፣ የኔ እንኳን ይቅር እማዬ። ብናገረውም ሰው የሚያውቅልኝ ስላልሆነ ዝም ብል ይሻለኛል። ስለዚህ እኔ ምንም አልሆንኩም እማዬ። እውነታውን ተናገሪ ያልኩሽ እኮ። ምንም የምናገረው ነገር የለም እናቴ። ከዛ በኋላ እንግዲህ ወይዘሪት ፍቅር አይኗን አፈጠጠች ማለት ነው። በድንጋጤ በጣም ነው የደነገጠችው። ወይኔ ጉዴ ፈላ እያለች ማለት ነው። እንግዲህ ከእለት ወደ እለት ነገሩ ሁሉ እየከረረ ነው የሚሄደው። ቤዛ ተንኮሏ እንግዲህ በፍጹም እንትን የሚል አይደለም። ሁሌም እንደ በቃል አይደለ ክፋቷ እየጎላ መጣ ማለት ነው። ተንኮሏን በፍጹም አልተውም ብላለች ቤዛ ማለት ነው። ወንድሜ አትፍራ፣ ቆፍጠን በል ብላ ይኸው ልጁን እንግዲህ የማይወጣ ነገር ውስጥ ገብቷል። ቤዛ እኔ ከዚህ በኋላ ጥሩ ሰው መሆን ነው የምፈልገው። እባክሽ ተንኮል ይብቃን፣ ጥሩ ነገር እናስብ። እናታችን እኮ በህይወት ባትኖርም ታይናለች የምናደርገውን ነገር። ቢያንስ እንኳን ህይወት ነፍሷን እንኳን የሚያስደስትና የሚያሳርፋት ነገር እንስራ። ሰርበል እባክህ አትንቦቅቦቅ። እናታችን መቼ ጥሩ ነገር አግኝታ ሞተች? ስለዚህ እኛ ደግሞ ጥሩ መስራት አለብን እኮ። ታዲያ በተንኮል አይደለማ ጥሩ መስራት ያለብን እኮ። እባክሽን ቤዛ እኔ እንደዚህ አይነት ነገር ውስጥ መግባት አልፈልግም። ይኸውልህ አሁን የምልህን ነገር ማታደርግ ከሆነ እህትነቴን እሽረዋለሁ አለችው። ቆይ ለምን ቤዛ፣ ለምን እንደዚህ መሆን አስፈለገ? ክፋት እኮ ለማንም አይበጅም። እስከ ዛሬ የሰራኋቸው ክፋቶች ራሱ እየወቀሱኝ ነው ያሉት። እባክሽ ቤዛ እንደዚህ አታድርጊ። ዳኒ ተናገርኩ እንግዲህ የምትሰማ ከሆነ፣ እምቢ ካልክ ግን ነግሬሃለሁ አለችው። አይ ቤዛ መቼ የሆነ የሰውን ነገር የምትሰሚው ብሎ እንግዲህ እሱም በጣም ተናደደ። ከዛ በኋላ ፍቅርም እንግዲህ ሽምጥጥ አድርጋ ተናገረች ሁሉንም ነገር። ከዛ በኋላ
እንግዲህ እማዬ እባክሽ ፖሊስ ጣቢያ መሄድ አልፈልግም፣ ይኸው እውነታውን ነግሬሻለሁ አለቻት። እሷ ካልጠቆመችብሽ ነው አለቻት። እሷ ካልጠቆመችብሽ ነው። ለማንኛውም ወደ መኝታ ክላስሽ ግቢ። ከዚህ በኋላ ቤዛ ከምትባል ሰው ጋር ካየውሽ እውነቴን ነው ቤዛ ማነሽ ፍቅር የማታውቅኝ እናትሽ ነኝ አለቻት። እንግዲህ አደይም ደግሞ ብቻዋን ሆናለች። ዴቭም ዝም ብሎ የኔ ፍቅር የኔ ቆንጆ እንደው ሰው ሲጃጃል ይውላል ማለት ነው። እኔ ብሆን አደይን ብሆን ምንም ማድረግ እንዳለብኝ የእውነት አላውቅም ነበር። ወዲያ ምነው ሸዋ ስራ የለውም እንዴ ደግሞ 10 ጊዜ ነው ቆንጆ። ዴቭ እንኳን ማን ነው ዶክተር እንኳን ከሀገር ልወጣ ነው እና ልሰናበታችሁ ልንገራችሁ። ለእኔ እኮ ቆንጆ ነው። ታዲያ እንደው ባትመለስ ብትሞትስ ለእኔ ምን ጉዳይ ይመስልሃል እንዴ? ብቻ ከህይወታችን ውጣ። እኔ አደይ ስር የምትለው ነገር አልተመቸኝም። በቃ ውጣ ከህይወታችን። ለምን እዛን ጥሩ ጥሷ አትገባም አለው ዶክተሩን። እኮ ንግግሩ ራሱ በጣም ነው እንትን የሚለው ዴቭ ማለት ነው የሆነት። እንግዲህ ዶክተር በአደይ ፍቅር እንደዚህ እየተጨነቀ እያለ በነገራችን ላይ አደይና ዶክተር መቼም አይገቡም። አደይና ዴቭ እመኑኝ ማለት ነው። እንደዚሁ በቃ ሲለፋደር ነው ድራማው የሚያልቀው እና ጉድ እኮ ነው። እነ ለልዬ ግን አለማቸውን እየቀጩ ነው። ታዲያ ለልዬ ላይ ጉዳት ልታደርስ ያክስቷ ልጅ ደፋ ቀና እያለች ነው ማለት ነው። ያክስቷ ልጅ እናቴ እዛ ባዶ ቤት ውስጥ እያለቀሰች ነው። አንቺ ጫጉላ ሽርሽር ትሄጃለሽ አይደል? ፍቅር ማነሽ ወይዘሮ ለሊ ሰራልሻለሁ እመኚ እያለች ነው ማለት ነው። አያቸው አሁን ለሊን ትበቀላታለች ማለት ነው። ያክስቷ ልጅ እንግዲህ እያደረገች ያለችው ነገር በጣም ከባድ ነው። ምክንያቱም ደግሞ እንግዲህ ለሊ የቤተሰቦቼን ንብረት ነው የወሰድኩት ነው። ለሊ ድሮ እንደ ሰራተኛ ሆና ነው ስታገለግላት የኖረችው አክስቷን ማለት ነው። በቃ ሰራተኛ ብሏት። ስለዚህ ያ ጥቅማ ስለቀረባት አክስቷና የእናቷን ሀብት ንብረት ስላስመለሰች ጠላት አደረገቻት ማለት ነው አክስትየዋ። አሁን ታዲያ ለሊ ደግሞ ያ ሁሉ ስቃይና መከራን አልፋ እዚህ ጥሩ ነገር ላይ ስትደርስ ሴትይቱ ተናደደች፣ አክስቷ ማለት ነው። ስለዚህ እኔማ ሞቼ ነው ቆሜ እናቴ እንደዚህ እያለቀሰች አንቺ ደስተኛ ሆነሽ እንድትኖሪ መፈቅድልሽ ይመስልሻል እንዴ? እመኚ ለሊ ምን እንደማደርግሽ አታውቂም እያለች ትላንትና እንግዲህ ተደብቃ ማክስ አድርጋ እንትን እያለች ነበር። ግን ለልዬ የሆነ ሰው አለ እዛ ጋ ቤኪ የሆነ ሰው ቆሟል እዛ ጋ ማን እንደሆነ አላውቅም። የእውነት ቆሟል እዛ ጋ እያለች እንግዲህ እያለቀሰች ነበረ ማለት ነው። ከዛ በኋላ ለሊ ማን ባቡሬ አረ ተረጋጊ፣ ማንም የለም አያዬ አለ ሰው ማን እንደሆነ አላውቅም የሆነ ሰው አለ አለችው። አረ ተረጋጊ ባክሽ ማንም የለም ስልሽ እውነቴን እልሃለሁ ሰው አለ፣ ማን እንደሆነ ግን አልገባኝም። ወይኔ አምላኬ አንቺ ልጅ ጤነኛ አይደለሽም እንዴ? ማን ነው ያለው? እሺ ቆይ አላውቅም፣ የሆነ ጨለማ ውስጥ የቆመ ማክስ ያደረገ ሰው አይቻለሁ አለች። እሷ እኮ አይታለች፣ እውነቷን ነው። እንግዲህ ከዚህ በኋላ ደግሞ ምን እንደሚፈጠር ከባድ ነው። እንግዲህ ለሊሻም ከጫጉላው ሽርሽር አልተመለሰችም። ገና 1 ሳምንት ይቀራቸዋል አለ እኮ ድፍረቷ ደግሞ አይደል? 1 ሳምንት ትላለች እንዴ? ይልቁንስ ከጫጉላው መታ እዚህ ውትጋፈጣት ይሻላታል። ያክስቷ ልጅ ምን ልታደርጋት እንዳሰበች አላየች። እሷ ጫጉላ ሽርሽሯን እያጣጣፈች ነው እዛ ማለት ነው። አደይ ማናት ለልዬ ማለት ነው። እንግዲህ ልጅቱ እንዲቆላል ሰው አይደለችም። ብቻ አላውቅም፣ የሚፈጠረው ነገር ሳስበው ራሱ ከባድ ነው። ለሊ ማለት ነው። ልጅቷ ታስታውቃለች። የሆነች መሽቆቅ ነገር ናት፣ የአክስቷ ልጅ ማለት ነው። እንግዲህ ለሊ አሁን በቃ እንመለስ፣ ገና ብዙ የሚጠብቁን ህይወቶች አሉ። ስለዚህ ወደ ቤት ብንመለስ ይሻለናል እያለችው ነበረ ማለት ነው። እና እንግዲህ አላውቅም ምን እንደሚፈጠር እና ቤዛ እንግዲህ ተንኮሏ እንደቀጠለ ነው። ከቀን ወደ ቀን ከእለት ወደ እለት እንደዚሁ እየቀጠለ ነው ማለት ነው። ግን እስከ መቼ ጌታ ሆይ? እውነት በጣም ያስጠላል ማለት እንደዚህ ተንኮል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? አለሁ ደህና ነኝ።
እንግዲህ ወይዘሪት ቤዛ በሰፈረችው መሰፈር አይቀርም ማለት ነው። ዋጋዋን ልታገኝ ነው። አሁን እንግዲህ ወይዘሪት ፍቅርም ተርበትብታለች። ጉዴ ፈላ። እማዬ እባክሽን እርጂኝ፣ ያልሆነ ነገር ውስጥ ገብቻለሁ እያለች ነው ማለት ነው። እና እንግዲህ በገዛ እጇ አሳ ጎርጓሪ ዘንዶ ምንድን ነው የሚባለው? አሳ ጎርጓሪ ዘንዶ ያወጣል፣ የሰው ፈላጊ የራሱን ያጣል የሚባለው ነገር እንግዲህ ይሄ ነው።